በጣም ጭንቅ ውስጥ ሆናችሁ ደስፕሬት ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል። ወሰን የለውም። የተለያየ ነገር ተበላሽቶባቸው ቢሆን ጀምረው ፌል አድርጎ ቢሆን አንድ ነገር አድርገው ሳይሆን ቀርቶ ቢሆን ተስፋ ቆርጠው ቢሆን አዝነው ቢሆን በምድር ላይ ሰከንድ ቻንስ አለ። ሁለተኛ ዳግም እድል አለ። ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ የተዋህዶ ልጆች የጸለዩትን ጸሎት ብታይ ከተማ ውስጥ ያሉት ካልጋቸው ወርደው መሬት ላይ ወድቀው ነው የጸለዩት። በጣም ብዙ ሰው መሬት ላይ ነበር የሚተኘው፣ ለራሱም ለሀገሩም እየጸለየ። ለእግዚአብሔር የተለየህ ነህ ናዝራዊ ነህ የተባለ ሰውዬ አንድ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አሁንም እዛች ጋር ይሄዳል። እግዚአብሔርም የተስማማ ይመስልሻል? ከአንቺ ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል? አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ሰዎች በሶስት ነገሮች ይፈተናሉ ይባላል። ስሪ ፒስ እና ስሪ ኤፍስ ይባላሉ። ስሪ ፒስ የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩዊቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩዊቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል። ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል። ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ለዚህ ሲያወራ ሊሆን ይችላል። እና ገንዘብ በጣም የሚያታላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃል። ተጠንቀቅም ስለሚል ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታለኝ። ዝና ምንም አይመስለኝ። ምን ይዘው ግሮሰሪ እገባለሁ፣ መንገድ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ፣ ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት፣ እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋር ነው ብሎ መጠየቅ እና መሸሽ፣ መጠንቀቅ። ከዳዊት አልበልጥማ። ከዳዊት እበልጣለሁ? ከንጉሥ ዳዊት እበልጣለሁ? እንደ ልቤ የተባለለት ሰው አየ። የሰው ሚስት ነች፣ የኦሪዮ ሚስት ነች፣ በጣም ታምራለች። ግን አሁን እዛ ጋር ማድረግ የነበረበት ዳዊት ምንድን ነው? የኦሪዮ ሚስት ነች አሉት። ከዛ ጥሯታል። ግን ልክ አይቷት ተፈትኖ ባለበት ሰዓት ዳዊት ምን ነበር ማድረግ ያለበት? ብድግ ብሎ መግባት ነው፣ ዞር ማለት ነበር። እዚያ የኦሪዮ ሚስት ነች፣ አስመጣት። አብሮተኛ ልጅ ተወለደ። ልጁ ተቀሰፈ። በኋላ ሰለሞን ተወለደ። ኦሪዮን አስገደለ ምናምን ኮምፕሊኬሽን አለው። ከዳዊት ስለማልበልጥ እኔ ማድረግ ያለብኝን ጥንቃቄ አድርጋለሁ። ምክንያቱም ገንዘብ አልኩሽ ዝና ምናምን እንትን አይለኝም። በኦፖዚት ሴክስ ግን በተቃራኒ ጾታ ግን ከዛ ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው። እንደም በጥንቃቄ ታደርጊያለሽ። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 የወደኩት 4 እድል አለኝ ገና ማለት ነው። 4 እድል አለኝ ገና እየቆጠረ 3 ነው ገና ያጠፋሁት። የተለያየ ነገር ተበላሽቶባቸው ቢሆን ጀምረው ፌል አድርጎ ቢሆን አንድ ነገር አድርገው ሳይሆን ቀርቶ ቢሆን ተስፋ ቆርጠው ቢሆን አዝነው ቢሆን በምድር ላይ ሰከንድ ቻንስ አለ። ሁለተኛ ዳግም እድል አለ። ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ
ያ ነው። እናንተም ደግሞ ለሰዎች ዳግም ዕድል ስጡ። ዳግም ዕድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። አሁን ሙሴን ቅድም አነሳን። ጽላቱን ጠረብና ወጣለው እንደገና ጻፈበት በራሱ ሃንድ ራይቲንግ። ጽላቱ የከበረው ጽላትና ታቦት ልዩነትን ታውቂያለሽ? ጽላቱ ድንጋዮቹ ናቸው የተሰጡት በእግዚአብሔር ሃንድ ራይቲንግ የተሰራ ነው። ታቦቱ ደግሞ ከግራር እንጨት ተሰርቶ እንደ ሳጥን እንደ ቦክስ ነው። 2 ክንድ ተኩል 1 ክንድ ተኩል ርዝመቱ 2 ክንድ ተኩል 1 ክንድ ተኩል ቁመቱም 1 ክንድ ተኩል ከግራር እንጨት ተሰርቶ ውስጡ በወርቅ ተለብጧል። በውጪ ኪሩቤልና ሱራፌል አለ አይደል? ኪሩቤሎች አሉ በወርቅ ተለብጦ። ስርየት መክደኛ አለ፣ እሱም ከግራር እንጨት የተሰራ እሱም በወርቅ ተለብጧል። የወርቅ ቀለበቶች አሉ፣ ማስገቢያ መሎጊያዎች አሉ፣ ከግራር እንጨት መሸከሚያዎቹ በዚህ የሚገቡ እነሱም ከግራር እንጨት ተሰርተው በወርቅ ተለብጠዋል። ከዛ ከቀጠቀጠ ወርቅ ደግሞ ኪሩቤል ተሰርተዋል። ክንፋቸውን አንድ ክንፋቸውን እንደዚህ አንድ ክንፋቸውን እንደዛ አድርገው አለ። ያ የቃል ኪዳን ታቦቱ ነው። እዛ የቃል ኪዳን ታቦቱ ውስጥ ግን እነዚህ ጽላቶች ተቀምጠዋል። እነዚህ ጽላቶች ተቀምጠዋል። ይሄ የብሉይ ኪዳን ታቦት ነው። በአዲስ ኪዳን ደግሞ ተዋህዶ ቤተክርስቲያን የሚሰሩ አሉ። እሱ ደግሞ ይለያል። አልፋና ኦሜጋ ነው የሚጻፍባቸው። ታውቂያለሽ? አልፋ እና ኦሜጋ ክራይስት ነው እና ታቦቶች ይቀረጻሉ። ከዛ አልፋ ኦሜጋ ይጻፍባቸዋል። ክርስቶስ ማለት ነው። የተዋህዶ መምህራን እንደሚነግሩን የጌታ እራት እዛ ላይ ይዘጋጃል እና የራሱ የከበረ ትምህርት አለው። ያው ለመምህራኑ እንተዋለን። ያኛው ግን አሁን ጽላቱን ስላነሳን ነው። ጽላቱ ድንጋዮቹ ናቸው። ታቦት ውስጥ ነው የሚቀመጡት እና ያንን ሰብሮ ለተዋህዶ መምህራን ያልኩት እነሱ የበለጠ ደንብ ስለሚያስረዱ ብዬ ነው። እኔ ማውቃትን ብቻ ተናግሬ ነው። እና ይሄኛው ጣለው፣ ሰበረው፣ ዳግም ዕድል ተሰጠው። እንደገና ጠርበው ጣለው። እኔ በሆነ እኮ እሺ አልለውም። እጄ የጻፍኩበትን ጥለህ ብትናደድስ ታዲያ ምናምን ነው ጀጅ ነው የማደርገው። ከዛ ምን ሆነ መሰለሽ? የማይሰበር ጽላት ሆነ። ከዛ በኋላ አልተሰበረም ያ ጽላት። የሳምሶንን መልከት። ሶምሶንን ስናይ በጣም እኮ አብዝቶታል ሶምሶን። ለሳነባ ያናድደኝ ነበር። ለእግዚአብሔር የተለየህ ናዝራዊ ነህ የተባለ ሰውዬ አንድ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ እዛች ጋር ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቀስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል እና አንድ ቀን ጉዳት ይመጣል። ወይ በሽታ ይመጣል፣ ወይ ደግሞ አንድ ዋጋ ይገባና ከዛ ታረግዛለች። አረገዝኩ ብሏለች። አስወጪው፣ አላስወጣም። ታዲያ ሰው ወልደዋለሁ። ሚስት ትሰማለች፣ ሌላ ሴት እንዳስረገዘ። ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ አዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰውዬ እና ደሊላ መጣች፣ ፀጉሩ ተላጨ፣ አይኑ ወጣ፣ ወፍጮ አስፈጩት፣ ተዋረደ። የከበረ ሰው፣ ታላቅ ሰው፣ ህዝብን 20 ዓመት የመራ ሰው በጣም መጫወቻ አደረጉት። ያንን ሁሉ ህዝብ አጣ፣ ክብር አጣ። ግን አሁን ወደ ጸሎቷ ልመጣ ነው። ጸሎቷን ስለምወዳት ብላቴናውን ፒላሮቹን አስይዘኝ ብሎ የጸለያት ጸሎት፣ እግዚአብሔር ሆይ እባክህን አንድ ጊዜ አስበኝ።
just give me one more chance አንድ ጊዜ ብቻ አስበኝ። ይሄ በጣም ልቤን የሚነካው ጸሎት ነው እና እግዚአብሔር ደግሞ አንድ ጊዜ አበርታኝ just once more ነው ያለው። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ዴስፐሬት ሆነሽ በጣም ዴስፐሬት ሆነሽ ፕሊዲንግ የሚባለው መማፀን መማፀን እና ባክህን አንድ ጊዜ አስበኝ ስትይ ዴስፐሬት ሆነሽ ስትማፀኘው ሊያልፍሽ አይችልም። ልክ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እኮ ሲል ደቀ መዛሙርቶቹ ዝም በል ብለውታል። ክርስቶስ ግን ቆሟል። ክርስቶስን ከመንገድ የሚያቆም ጸሎት ነበር እና እኔ ለወገኖቼ ልነግራቸው የምፈልገው በየትኛውም ሃይማኖት ይሁኑ በጣም ጭንቅ ውስጥ ሆናችሁ ደስፐሬት ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ክርስቶስ ከመንገድ ይቆማል። እግዚአብሔር ከሰማይ በጸጥታ ይሰማል። ፈጣሪ ይሰማልና ያንን አደረገና ይህቺ ጸሎት በጣም ነው የምወዳት። ትሰማለች ደግሞ ይገርምሻል። ዙፋኑን የምትነቀንቅ ጸሎት ነች፣ የምትመለስ ጸሎት ነች። ያንም ማለፍ አይችልም። አትለፈኝ፣ አንድ ጊዜ አስበኝ፣ አንድ እድል ስጠኝ ሲባል ሊያልፈው አይችልም። ሁሉም በየሃይማኖቱ ያ የጠፋው ልጅንም ታሪክ እንትን እያልኩኝ ነበረ ስትናገር በቃ ጥሪቱን ምናምን አባቱ የተሰጠውን የእሱን ድርሻ ሸጦ ምን ብሎ ሄዶ በከተማ ያለውን ነገር ለሴቶች ለድሎት ለፈንጠዝያ ለመጠጥ እንደዛሽ ከስሮ ከዛስ መጨረሻ ላይ የእሪያ ምግብ እስከመመገብ የአሳማ ምግብ እስከመመገብ አባቱ ቤት በድሎት ሲኖር የነበረ ልጅ ነው። እሱን አልፈልግም ብሎ በትዕቢት ነው የወጣ እና የተቀበለችው ዓለም ለተወሰነ ጊዜ ከሱ ጋር እስካለው ድረስ ኢንጆይ ያደረገች። ከዛ በኋላ ግን ተፋችሁ። እንደ እንስሳ ነው የኖረው ከእሪያ ከአሳማ። ምናልባት እኮ አባቱ 200-300 አሳማዎች የነበሩት በተከብሮ መኖር ሲችል ከነ ወዙ ከነ ግርማ ሞገሱ እኔ አይከን ኢማጂን ድቅቅ ያለ ነው የሚመስለኝ። በቃ ከስቶ ገርጥቶ ታሞ ሳይኮሎጂካሊ በጣም ምንድነው አስተሳሰቡን ሁሉ እንትን እስከሚል ራሱን እስከሚያጣ ድረስ። ምክንያቱም አንዳንዴ ከራሳችን ጋር ሁላ እንጋጫለን በራሳችን ጥፋት እና ሲመለስ አባትየው ምንድነው ያደረገለት? ይብን ከሰባው ነው ያረደለት። እና ልጁ ተናደደ እኮ ወንድሙ። እንዴት እኔ ስንት ዘመን ላንተ ሳገለግል ሳልሄድ ካንተ ጋር ቃልን ጠብቄ ስኖር እንደዚህ አልተደረገልኝም። ትናንትና አንተን ክዶ የሄደ ሰው ግን ሲመጣ ምን ሆነ ነው? ሮጦ ሄዶ አቀፈው አይደል? ሮጦ ሄዶ ለጣቱ ቀለበት አደረገ፣ ለእግሩ ጫማ አረገ፣ ይታረድለታል። ድግስ ተደገሰ። ቃልን ረግጦ የሄደ ዲስሪስፔክት አድርጎት የአባቱን ሳይሰማ ሄዶ ዳግም ለተመለሰ ልጅ ግን የአባት ፍቅር መራራቱ ሰከንድ ቻንስ። አሁን ያ ልጅ ከዛ በኋላ እንዴት ነው ከአባቱ ጋር ሊኖር የሚችለው? በጣም እኮ እስከ መጨረሻው ብድር አለበት እኮ። እንዴት ይረሳል የተደረገለት? ምን ነበር ማድረግ የነበረበት? መቃብሬ ላይ አትቆምም። በቁሜ ውርሴን አካፍለኝ ብለን የሄድከው ለሴተኛ ዳሪዎች በትነ ጠጥተህበት ነው የመጣኸው። ላይህ አልፈልግም፣ መቃብሬ ላይ እንዳትቆም፣ መቃብሬ ላይ አልቆም ነው ማለት ያለበት። ይሄ ግን አሁን እንዳልሽው ሲያየው ገና ሮጦ ሄዶ አቀፈው፣ ለጣቱ ቀለበት አረገ፣ ፍሪዳው ይታረድ፣ ድግስ ይደግስ። ከዛ ልጁ ተናደደ። ወንድምየው እኔ ስገዛልህ ይህን ሁሉ ዓመት አንድ በግ ያላሳረድክልኝ ይሄ ገንዘብን በትኖ ለመጣ እሱ ጠፍቶ ነበር አለው። አሁን ግን ተገኘ። ደግሞ አለው የኔ የሆነ ሁሉ እኮ ያንተ ነው አለው። ወዲህ ያለኝ ነገር ሁሉ እኮ በሙሉ እኮ ያንተ ነው አለ። እና የሚደንቅ ምሳሌ ነው ያመጣሽው ፍቅር፣ በጣም ቆንጆ ምሳሌ። ዳግም ተሰጠው፣ ዳግም እድል አይደለም፣ እንደገና ወደ ቦታው መለሰው። ከሀገራችን ጋር ወደ ሀገራችን ልምጣና መዝጊያውን እሱ እናድርግ። ያለፈው አሁን ጦርነት እንደተጀመረ ሰምተናል። እኔ ይቀጥላል ብዬ አላምንም። ይቀጥላል ብዬ አላምንም። ለምን መሰለሽ? ምክንያት አለ። ገና ለወራት ቀጥሎ እንደ በፊቱ በመቶ ሺህ የሚቆጠር ሰው ይሞታል ብዬ አላምንም። የ16 ቀኗ ጸሎት ጾም ምንድን ነው የምትባለው? የፍልሰታ ጾም
የአሁኑ የፍልሰታ ጾም 16ቱ ቀን የተዋህዶ ልጆች የጸለዩትን ጸሎት ብታይ ከተማ ውስጥ ያሉት ካልጋቸው ወርደው መሬት ላይ ወድቀው ነው የጸለዩት። በጣም ብዙ ሰው መሬት ላይ ነበር የሚተኛው፣ ለራሱም ለሀገሩም እየጸለየ። ያ ብቻ አይደለም፣ ከከተማ ውጭ በየገዳማቱ በየቤተ ክርስቲያኑ ተበትነው በየገዳማቱ ሲጸልዩ ነበር። ይሄ ከተማ ሰው የምታውቂው ሁሉ ወጥቶ ከከተማ ግን በየገዳሙ ተበትኖ ሄዶ ወድቆ ሲጸልይ ነበር። ከተማ ውስጥ ያሉት፣ አዲስ አበባ ውስጥ ያሉት፣ ኢቭን አሜሪካም ያሉት ከመሬት ወርደው መሬት ላይ ተኝተው ሲጸልዩ ነበር። የፍልሰታን ጾም 16ቱን ቀን ፓወርፉል ነው በጣም። እኔ ይሄንን ጾም ሲነግሩኝ እንዴት እንደተጸለየ ሲነግሩኝ ይሄ አሁን ያልኩት አይነት ጸሎት ነው። አንድ ጊዜ አስበን ኢትዮጵያን አንድ ጊዜ አስባት፣ ይብቃን፣ በቃን፣ ሀገራችንን ሰላም አድርግ። ስለ ግላቸውም ይጸልያሉ፣ ስለ ሀገራቸውም ይጸልያሉ። 16 ቀን የተጾመውና የተጸለየው በጣም ፓወርፉል የሆነ ጾምና ጸሎት ነው። ወንጌላውያን ጋር የቤተ ክርስቲያናት ካውንስል ጾም ጸሎት አውጆ ሲጾም ነበር። ብዙ ጊዜ ፕሮቴስታንት ጳጉሜ ላይ ነው ጾም ጸሎት ሁሌም ይታወጃል፣ ግን ጳጉሜ ላይ ደግሞ የተለየ ጾም ጸሎት ይደረጋል። የአሁኑም ፓወርፉል ይሆናል ብዬ አስባለሁ። ግን ካውንስሉ አውጆ ጾም ጸሎት ተይዟልና ኢትዮጵያውያን ዴስፕሬት፣ በሙስሊሞችም ጋር ዱዓ ተደርጓል ለሀገር። ይሄንን ያልፈዋል ብዬ ነው ያላምነው። ማድረግ ያለበትን አድርጎ ያስቆመዋል። ማድረግ ያለበትን አድርጎ ጣልቃ ገብቶ ያስቆመዋል ብዬ አምናለሁ። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል ይላል። ስለ ኢትዮጵያ ነው። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ ይላል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። የደም እንባ እውነት ነው፣ ኢትዮጵያኖች አልቅሰዋል። እሱ ደግሞ ወደ ዙፋኑ ሄዷል። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አልበቃም ብለሻል። ዛሬም ትጠጫለሽ እንደ ውሃ በየዳር ድንበሩ በበረሃ ይላታል። እና ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። አሁን የተለቀሰው ለቅሶ፣ የእንባ ለቅሶ፣ ኢትዮጵያኖች ያለቀሱት ለቅሶ፣ በዚህም በጾሙም የተለቀሰው ለቅሶ እኔ ዙፋኑ ጋር ሄዷል ብዬ ነው። እና አይተወንም። ከዛ ታምራት ምን ይላል መሰለች? ታምራት መጋቢ ታምራት ኃይሌ ከአንድ ማህፀን የወጡ መንትያ አብረው ያደጉ በአንድ ጉያ በጥይት ያጭዳሉ ሰው እንደ ሳር፣ እግዚአብሔር ያስታርቅሽ ከራስሽ ጋር ይላል። ዋው! ከአንድ ማህፀን፣ ይሄ እኮ ከ20 ምናምን ዓመት በፊት ነው። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ በአንድ ጉያ። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ በአንድ ጉያ በጥይት ያጭዳሉ ሰው እንደ ሳር፣ እግዚአብሔር ያስታርቅሽ ከራስሽ ጋር ይላታል። እውነት ነው። በአንድ ማህፀን የነበሩ መንትያ ናቸው እኮ ኢትዮጵያን እኮ ተቃቅፈው ያደጉ ናቸው በአንድ ጉያ። እና ከተጸለየው ጸሎት አንጻር እኔ በመንግስት ተማምኜ አይደለም፣ በአሜሪካ መንግስትም ተማምኜ አይደለም፣ በአፍሪካ ህብረትም ተማምኜ አይደለም፣ ግን በተጸለየው ጸሎት ባነባነው የደም እንባ እተማመናለሁ። እናቶች ካልጋቸው ወርደው መሬት ላይ ወድቀው በጸለየው ጸሎት፣ በየገዳማቱ በተጸለየው ጸሎት፣ ሙስሊሞች ጋር በተደረገው ዱዓ እተማመናለሁ። ያ ጸሎት ሄዶ እሱን ከዙፋኑ ላይ ያንቀሳቅሰዋል፣ ጣልቃ ይገባል። ይሄ ጦርነት አይቀጥልም። ማድረግ ያለበትን አድርጎ ያስቆመዋል እንጂ ኢትዮጵያ ከእንግዲህ በኋላ የደም መሬት አትሆንም። ጦርነቱን ተከትሎ ሌላ በጣም ማሲቭ የሆነ እኮ ረሃብ ነው የሚመጣው ከቀጠለ። እንደገና ከባድ ረሃብ፣ በጣም እንደገና ክራይሲስ ነው። እግዚአብሔር ይደርስልናል። ኢትዮጵያ የደም መሬት አትሆንም። ለኢትዮጵያም ዳግም እድል ይሰጣታል። በቃሽ ትባላለች። በቃሽ ኢትዮጵያ፣ በቃሽ ደም፣ በቃሽ ረሃብ ትባላለች። በቃሽ ጦርነት ትባላለች። ይህንን አምናለሁ። የእኔ የኃጢአተኛውን ጸሎት ሳይሆን የምተማመነው
በየቦታው ወድቀው የጸለዩ ቅዱሳን በዚህም በዛም በእስላምም በክርስቲያንም በሁሉም ዘንድ ያሉ ተማጽነው አንድ ጊዜ ያስበን ባሉ ሰዎች ግን ጸሎት እተማመናለሁ። በሱ ደግሞ ጸሎት ምላሽነት እተማመናለሁ።